ልጄን ይዤ 18ኛ ፎቅ ላይ ነው የሚኖሩት፣ መወርወር ነው የምፈልገው አለች እና በጣም ደነገጠ። ወደ ሆስፒታል ይዟት ሄድ። ልጇን ለመጀመሪያ ጊዜ ያቀፈችው ከተወለደ በ8ኛው ወር ላይ ነበር። በጊዜ ብናከማቸው ቀላል የሆኑ ነገሮች ህይወትን እስከ ማጣት ድረስ ሊያስደርሰን ይችላል ማለት። ለለቅሶ ሽርጉድ የሚሉ ሰዎች በጣም ብዙ አሉ። ንፍሮ የሚቀቅሉ፣ ሰው የሚያስተናግዱ፣ አይዟችሁ የሚሉ ልጆች በጣም ብዙ የቤት ቤተሰብ ይኖራል፣ ጎረቤት ይኖራል። እዛው አካባቢ ሀዘኑ በጣም ልባቸውን የነካቸው በጣም ብዙ ሰዎች ይኖራሉ። በአጠገባችን በጣም ብዙ ሰዎች ደስተኛ እየመሰሉ ግን ደስታ ያጡ፣ በጥሩ ሁኔታ እየኖሩ እየበሉ እየጠጡ እየመሰለን ግን በረሃብ የሚያድሩ ሰዎች አሉና ሰላም ጤና ይስጥልኝ። እንዴት ናችሁ? እንደምን አላችሁ? ትናንት አንድ ዜና በሶሻል ሚዲያ ላይ ሲዘዋወር ሶሻል ሚዲያ ላይ ያላችሁ ሰዎች እንግዲህ አይታችሁታል ብዬ አስባለሁ። እሱን በተመለከተ ሀዘኔንም ለመግለጽ እንደና ደግሞ የእናንተንም ሀሳብ ለመስማትና ምን ብናደርግ ይሻለናል፣ እንደዚህ ዜና እንዳንሰማ ምን ማድረግ ይሻለናል የሚለውን ሀሳብ ለማቅረብና የእናንተን የመፍትሄ ሀሳብ ለመስማት ነው የመጣሁት። ሶሻል ሚዲያ ላይ ያላችሁ ትናንትና ይህንን ዜና አይታችሁት ይሆናል። እዚህ ጋር እንደምታዩት አንዲት እናት ከምትኖርበት የአያት ኮንዶሚኒየም መኖሪያ ቤት ከዛ ላይ ከላይ ወድቃ እንደሞተች የሚገልጽ ዜና ነው የሰማነው። የሁለት ልጆች እናት እንደሆነች፣ አንድ ዩኒቨርሲቲ የገባች ወይም ልትገባ ያለች ልጅ እና ደግሞ 14 ዓመት ልጅ እንዳለቻት የሚገልጽ ነገር ነው ያነበብኩት እና በጣም ነው የሚያሳዝነው። እንደው አንዳንድ ሀዘኖችን በጣም ነው የሚያሳዝነው ብለን ስንገልጻቸው ራሱ ነገሩ ሀዘኑን ራሱ በትክክል የሚገልጽ አይደለም እና እናት ሞቶ አይደለም ብዙ ኑሯ የሚያሳዝን ነው። ምክንያቱም በጣም በሚያስጨንቅ ሁኔታ የሚያልፉ በጣም ብዙ እናቶች አሉ። ተፈጥሮ ራሱ ለዛም ደግሞ ያጋልጠናል ይመስለኛል። ብዙ ፈተናዎች፣ ብዙ ችግሮች እኛ ላይ ስለሚያልፉ ማለት ነው። ጦርነቱ ይመጣ መከራውን የምንሸከመው እኛ ነን። ሀዘኑም፣ መከራውም፣ ስደቱም፣ ልጅ ማሳደጉም በብቻ አባት ጥሏቸው የሚሄደውንም ልጆች መከራ እያዩ ማሳደጉም ሌሎች ነገሮች በተፈጥሮ የሚመጣብን ነገር እንዳለ ሆኖ ሰው ሰራሹ ነገር እኛ ላይ በጣም ጉልበቱን ያሳያል። በጣም ብዙ ሀዘንና ብዙ ችግሮች ይገጥሙናል። የዚህ አይነት ሀዘን ደግሞ የበለጠ ልብ የሚሰብር ነው። እሷ ብቻ አይደለም የተጎዳቸው፣ ልጆቿ፣ በአካባቢ ያሉ ሰዎች ሁሉ እንደሚጎዱ እሙን ነው። ምናልባት ደግሞ ሴትም እናት ትኖራት ይሆናል። አንዳንዴ የልጆቻቸውን ሀዘን በህይወት ቁጭ ብለው የሚሰሙ አዛውንቶች አሉ እና ለሁሉም እግዚአብሔር መጽናናት እንዲሰጥልን እንመኛለን። በምንጭ ቤት ሚዲያና ኢቨንት ስም እንደ እናትም ይሄ በጣም ልብ የሚሰብር ነገር ነው። ልጆቹንም እግዚአብሔር ያጽናናቸው። ነገ ከነገ ወዲያ እነሱም ራሱ እንዴት እንደሚኖሩ ኑሯቸው በጣም ከባድ እንደሚሆን የታወቀ ነው። ምክንያቱም ብቻዋን ልጆቿን እንደምታሳድግ ነበረ ዜናው ላይ ሲገለጽ የነበረውና ለምንድን ነው እዚህ የደረሰችው ይህች እናት ብለን ብናስብ ከጀርባ በጣም ብዙ ነገሮች ሊኖሩ ይችላሉ። እንደምታውቁት የኑሮ ውድነቱ፣ ስራ ማጣቱ፣ የልጆችን ፍላጎት ማሟላት አለመቻሉ፣ ከፍቺም ጋር በተያያዘ ቀደም ሲል ይኖሩ ከነበሩበት ኑሮ ወርዶ መኖሩ በጣም ብዙ ምክንያቶች ልንገልጽ ልንዘረዘር እንችላለን። ግን እናቶች ላይ ብቻ ሳይሆን እንግዲህ እናት ልጆቿን አይደለም ትታመሙት ትታገበያ መሄድ እንኳን ይከብዳታል። ለማን ልጆች ሰጥቼ ልሂድ? እንዴት ሆኜ ስራዬን ልስራ? እንዴት ሆኜ ልማር? ትምህርት እንኳን ለመማር ለተሻለ ህይወት እንኳን ልጆቻቸውን ትተው ለመሄድ የልጆቻቸው ነገር እያሳሰባቸው በጣም ብዙ ዋጋ የሚከፍሉ አሉ እና የመጨረሻ እኛ ራሱ በአይምሯችን ልናስበው የማንችለው ከባድ ችግር ላይ ብትሆን ነው እንደዚህ አይነት ውሳኔ ወሰነችው የሚል አስተያየትም እያነበብኩ ነበር። እኔም በዛ እጋራለሁ እና እንደዚህ አይነት ነገሮች ግን እንዳንሰማ ምን ልናደርግ እንችላለን? ሁልጊዜም ደግሞ ሰው ቤት የሰማነው ነገር ሁሉ በእኛ ላይ ቀር ይችላል። የጤና እክል ሊሆን ይችላል፣ እንደዚህ አይነት ውሳኔ እንድንወስን የሚያደርገን የኑሮ ችግር ሊሆን ይችላል፣ ጫናው ሊሆን ይችላል፣ ክፉ መንፈስ ሊሆን ይችላል። በጣም ብዙ ምክንያቶች ሊደረደሩ ይችላሉ። አንድ ወቅት የዛሬ 15 ዓመት አካባቢ እኔ መጀመሪያ ልጄን ወልጄ የህፃን ልጅ እሱ ህፃን በነበረበት ጊዜ አንድ ያነበብኩት አርቲክል ነበር። የኤሚሬትስ መጽሔት ላይ ነው፣ እዚህ የአየር መንገዱ መጽሔት ላይ ነው ያየሁት እና ያቺ እናት ልጅ ከወለደች በኋላ እንደወለደች ልጇን ለባለቤቷ እናት ልጇን አዶፕት እንድታረግ ጠይቃ ነበረ እና ልጇን ማየት ምንም ፍላጎት አልነበራትም። ልጇን በጣም ነው የማትወደው። አንድ ጊዜ ደግሞ እንደዚህ ልጇ የተኛበት ቦታ ላይ ቆማ ለሌት ባሏ ሲነሳ ያገኛታል እና ምን ሆነሽ ነው ብሎ ይዞ ይጠይቃታል። እና ምንድን ያልሽ? እውነቷን መናገሯስ በጣም እንትን ብሎኛል። የተሰማትን ስሜት ምንም አልደብቅም ነበርና ልጇን ለመጀመሪያ ጊዜ ያቀፈችው ከተወለደ በ8ኛው ወር ላይ ነበር
ልጄን ይዤ 18ኛ ፎቅ ላይ ነው የሚኖሩት፣ መወርወር ነው የምፈልገው አለች እና በጣም ደነገጠ። ወደ ሆስፒታል ይዟት ሄደ። ከዛ የፖስትፓርተም ዲፕሬሽን ነው ተብሎ ሕክምና መውሰድ ጀመረች እና ልጇን ለመጀመሪያ ጊዜ ያቀፈችው ከተወለደ በ8ኛ ወር ላይ ነበር። እንደዚህ አይነት ነገሮችም ያጋጥማሉ። እንግዲህ ወደኋላ ደግሞ እያሳደግ ልጆቻችን በጣም በብዙ ፈተና በብዙ መከራ ደግሞ ስናልፍ አንዳንድ ጊዜ ምቅ አድርገን እንይዘውና ለ10 ምናምን ዓመት በቃ የሚሆንብን ነገር ሳንናገር አምቀን ይዘው ሲፈነዳ አንድ ቀን ኮንትሮል ማድረግ የማንችልበት ቦታ እንደርሳለን። እና አንዳንድ ሴቶች አብዛኛው ሴት ማለት ይቻላል ችግሩን ቶሎ ለመግለጽ ችግር የለበትም። እንደዚህ ሆኛለሁ፣ ተቸግሬያለሁ፣ ቤቴ እንደዚህ ሆነዋል፣ ተርቤያለሁ፣ ከባሌ ጋር ተጋጭቻለሁ፣ እንዲህ አይነት ነገር ገጠመኝ፣ ስራዬ እንደዚህ ሆነ ብሎ ስሜቱን ለቤተሰቡ፣ ለጓደኛው፣ ለልጁ ሰዎች መሆን ይችላል ስሜታቸውን ገልጸው መፍትሄ የሚያገኙ ሴቶች በጣም ብዙዎች አሉ፣ ወንዶችም እንደዚሁ። በሌላ በኩል ደግሞ ስሜታቸውን እምቅ አድርገው ቻይና ተኮሷ እየተባለች የተመሰገነች ማለት ነው። ቻይና ሀዘኗ አይታወቅባት፣ ደስታዋ አይታወቅባት፣ ምኗ አይታወቅባት ተብሎ ደግሞ እምቅ አድርጋ ይዛ ደግሞ የሆነ ቀን ከጥቅም ውጭ ስትወጣ ደግሞ እናያታለን። እና እንደዚህ አይነት ችግሮችን መፍታት የምንችልበት የመጀመሪያው መንገድ እርዳታ መፈለግ ነው። በገንዘብ ሊሆን ይችላል የተቸገርነው፣ ሌሎች ነገሮች ሊሆኑ ይችላሉ ችግሮቹ መንስኤዎች። ግን ያስጨነቀንን ያሳሰበንን ነገር የቅርብ ጓደኛ የምንተማመንበት ሰው ካለ ለዛ መንገር፣ የቤተሰብ አካል የምንተማመንበት ብንነግረው ስሜታችን ይረዳል፣ ከችግራችንም ያላቅቀናል። እንደው ባያላቀን እንኳን ቅልል ይለናል ለምናስበው ሰው መናገር፣ ወይም ደግሞ ለንስሐ አባት መናገር፣ ወይ ደግሞ የስነ ልቦና ባለሙያ ፈልጎ መናገር። ከዛ ውጭ ደግሞ እንደዚሁ በጎ ስራ የሚሰሩ በቃ ሰዎችን የሚያማክሩ ገንዘብ የማይጠይቁ ደግሞ በጣም ብዙ ሰዎች ይኖራሉ። እና ገመናችን ይሸፍንላ ብለን ለምናስባቸው ሰዎች ደግሞ መንገድ ያስፈልጋል። ባልተናገርን ቁጥር ግን አምቀን በያዝነው ቁጥር የጤና ችግር ይገጥመናል፣ የስነ ልቦና ችግር ይገጥመናል። ከዛ ደግሞ ነገሮች የሆነ ወቅት ከቁጥጥር ውጭ ሆነው በጊዜ ብናከማቸው ቀላል የሆኑ ነገሮች ህይወትን እስከ ማጣት ድረስ ሊያስደርሰን ይችላል ማለት ነው። ስለዚህ ወደ እነዚህ አይነት መፍትሄ ወደምናገኝበት ቦታ መሄድ አለብን። አሁን ራሱ በዚህ ሰዓት በችግር ውስጥ ያለን እናቶች፣ ሰዎች የምናማክረው መፈለግ፣ የትኛው የት ቦታ ቢሄድ መፍትሄ ላገኝ እችላለሁ፣ በዚህ መልኩ የገጠመኝን ችግር እንዴት አድርጌ ልፈታው እችላለሁ። ምክንያቱም አንድ ችግር መጥቶ ለዘላለም አይቆይም። በእርግጥ በጣም ረጅም ነው የሚሆነው። ምንድን ነው የሚባለው? የመከራ ቀን ረጅም ነው የሚባለው። በቃ የመከራ ሌሊት እንደሚባለው በጣም ረጅም 12 ሰዓቷ 24 ሰዓት ወይ ደግሞ 48 ሰዓት ሆኖ ሊሰማ ይችላል። በእርግጥም ደግሞ ይሰማናል። ነገር ግን ያልፋል። የማያልፍ ነገር የለም። ወደኋላ መለስ ብለን ህይወታችን ማየት እንችላለን። ሌላውን ትተነው ምጥ የያዘን ጊዜ የነበረንን ስሜት ማስተዋል እንችላለን። በጣም ከባድ ነው እንደምታውቁት። እንግዲህ ምጥ አይደለ ሲኦል ደርሶ መልስ ነው ይባላል። በጣም ከባድ ነው። የሚያልፍ አይመስልም፣ የሚያልቅ አይመስልም። ነገር ግን ያልቅና ደግሞ ሌላ ደስታ ይመጣል፣ ሌላ ልጅ ማቀፍ ይመጣል። ደስታውን መጥቶ ደግሞ እስከ ዘላለሙ አይቆይም። ደስ እንዳለን አጭር ሆነብን ብለን ተናግረን የሆነ ቀን ደግሞ እሱ ደስታ ይሄዳል። ህይወት እንደዛ ነው የምንኖረው እና ሁሉ ነገር አልጋ በአልጋ ሆኖ አይኖርም። እዚህ ምድር ላይ ያለው ሰው በሙሉ በነፃ ደስ ብሎት ሁሉ ነገር ተመችቶት፣ በተለይ ሶሻል ሚዲያ ላይ ሁሉን ነገር ያማረ ነገር ስናይ የእኛ ህይወት ብቻ ቤታችን ያለው እኛ ብቻ የተጎሳቆልን፣ እኛ ብቻ የተቸገርን፣ እኛ ብቻ የተራብን ሊመስለን ይችላል። ነገር ግን በቁንጅናው በጌጣጌጡ በብዙ ሳቁ መካከል ግን በጣም ብዙ ሀዘን፣ በጣም ብዙ አስቸጋሪ ጊዜ፣ በጣም ብዙ የመከራ ሌሊት፣ በጣም ብዙ ውጣ ውረድ የሚያሳልፉ ግን ደግሞ ሽፍን አድርገውት ሁሉ ሰላም ነው የሚሉ ሴቶች ደግሞ አሉ። እና አንዳንዴ እነዚህ ተጽዕኖዎችም ራሱ የእኛን ህይወት የበለጠ ከባድና በጣም አሳዛኝ እንዲሆንና እኛ ብቻ እንደተጎዳን አድርገን እንድናስብ ያደርገናል። ስለዚህ ይህንንም ራሱ ማገናዘብ ያስፈልጋል። ከዛ ውጭ ግን እንደ ቤተሰብ፣ እንደ ጓደኛ፣ በዙሪያችን እንደ ጉርብትናችንም ራሱ ሌሎች ሰዎችን ዞር ብለን ብናይ፣ አሁን እርግጠኛ ነኝ በዚች እህታችን ቤት ለለቅሶ ሽርጉድ የሚሉ ሰዎች በጣም ብዙ አሉ። ንፍሮ የሚቀቅሉ፣ ሰው የሚያስተናግዱ፣ አይዟችሁ የሚሉ ልጆቹ በጣም ብዙ ቤተሰብ ይኖራል፣ ጎረቤት ይኖራል። እዛው አካባቢ ሀዘኑ በጣም ልባቸውን የነካቸው በጣም ብዙ ሰዎች ይኖራሉ። ችግሩ ሳይመጣ በፊት ግን ይህን ማድረግ አንችልም ወይ? ጉርብትናችን እንዴት ነው አሁን ያለበት ሁኔታ? በጣም በቃ ሚስ ያደረግነው እና ብዙዎቻችን የተጎዳን ያለንበት ነገር ጉርብትናችን ነው። አንድ ሰው አንድ መድረክ ላይ ሲያካፍል የሰማሁት ነገር ጉርብትናችን አለ ብዙ መከራዎቻችን፣ ብዙ ገመናዎቻችን የሸፈኑ ነበር። በተለይ ድሮ አንዲት ልጅ የደረሰች ልጅ ምናልባት ጓደኛ ይዛ ምናምን እርግዝና ውስጥ ብትገባ አለ
አንዲት ይሄ የደረሰባት እናት ልጇን ቀጥታ አይደለም የምታናግረው፣ ጎረቤቷ ጋር ትሄድና ጉድ ሳይሆን አልቀርም ብላ ለዛች ለጎረቤቷ ነግራት፣ ያቺ ጎረቤት ደግሞ ልጇን ሄዳ ቀስ አድርጋ አባብላ ነገሩን አረጋግጣ አርግዛ ከሆነ ከማን እንዳረገዘች ታውቆ ሰው ያስረግዛት ሰው ታውቆ ገመናቸው ሳይወጣ ደግሞ እሷም ችግር ሳትገባ ትዳር እንድትመሰርት ከዛ ሰው ጋር ትዳር እንድትመሰርትና እሷም በሰላም የማህበረሰቡ ተጽዕኖ ሳትገባ ትዳር መስርታ እንድትኖር ያደርጉ ነበረ። በጣም ብዙ ሸፋፈኑ ነበር አለ ሲናገር። እና እኛ ግን አሁን ጎረቤታችን ማን እንደሆነ አናውቀውም። ከአጠገባችን ያለችው ሴት ልጆቿን ማሳደጓን ከቤት መውጣት መግባቷን እንጂ እንዴት እየሆነች እንደሆነ አናውቅም። ቁጭ ብለን አንነጋገርም፣ ቡና አንጠጣም፣ ፊት ለፊት አንተያይም። ባንክታችን ብቻ ሰላም ተባብለን ነው የምንሄደው። እና እነዚህ ነገሮች መልሰው ለሁላችንም ችግር ስሜታችን ዛሬ ምናልባት ችግር ውስጥ አልገባን ይሆናል። ዛሬ ምናልባት ሀዘን አልገጠመን ሊሆን ይችላል። ዛሬ ምናልባት የሌሎች ሰዎች እርዳታ አንፈልግ ይሆናል። ያ ማለት ሁልጊዜ አንፈልግም ማለት አይደለም። እኛ ስላልፈለግን ነው ለሌሎች ሰዎች መድረስ የለብንም ማለትም አይደለም። ምን አለበት ደህና ናቸው የተባብለን ጎረቤቶቻችን ጋር እንዴት ነው ህይወትሽ ተባብለን ብናወራ፣ ከዛ ደግሞ ሚስጥር ጠባቂ ብንሆን፣ ታማኞች ብንሆን። ምክንያቱም እኔ ሚስጥሬን ብዬ ያካፈልኩት ሰው ሚስጥሬን ሲያወጣብኝ ደስ አይለኝም፣ ያሳዝነኛል፣ ይጎዳኛል፣ እምነት ያሳጣኛል። ለዛ ሰው ደግሞ ያንን ስሜት ይቀንሳል። ስለዚህ እንዲህ እንዲሆንብኝ የማልፈልገውን ነገር ለምን ለሌላ ሰው አደርጋለሁ? በተለይ እናቶች ስንሆን በጣም ብዙ ውጣ ውረድ ስላለብን ያንን መከፋፈል የምንችልበትን ጉርብትናችን የምናጠብቅበት መንገድ መልሰን ብናየውና ብናመጣው እንደዚህ አይነት ሀዘኖችን ከመስማት እንቆጠባለን ወይ ደግሞ እንድናለን ብዬ አስባለሁ። ምክንያቱም አሁን በዚህ ሀዘን ቤት ሆኖ ያላለቀሰ ሰው ያለ አይመስለኝም። እኔ በጣም አልቅሻለሁ፣ አዝኛለሁ። እንደ ባገኘኋት ኖሮ ባወኳት ኖሮ ሁሉ ብያለሁ። ምናልባት አግኝቻትን ማውቂያትም ደህና ናት ብዬ ላልፋት እችል ይሆናል፣ ግን ተመኘው እንደዛ ብዬ እና በአጠገባችን በጣም ብዙ ሰዎች ደስተኛ እየመሰሉ ግን ደስታ ያጡ፣ በጥሩ ሁኔታ እየኖሩ እየበሉ እየጠጡ እየመሰለን ግን በረሃብ የሚያድሩ ሰዎች አሉና እንጠያየቅ፣ እንዴት ናችሁ እንባባል፣ ጉርብትናችን እንመልሰው። በጣም ብዙ አዳጊ ልጆች ራሳቸውን እያጠፉ ነው። ቲክቶክ ላይ በተደጋጋሚ ያዩዋቸው ቪዲዮዎች አሉ። ልጄ 5 ወር ሆነ፣ ልጄ 1 ዓመት ሆነ፣ ልጄ 3 ወር ሆነ እያሉ እናቶች ሲያለቃቅሱና ልጆቹም ደግሞ ሲያቸው በጣም ትንንሽ ልጆች ናቸው። እንዴት ልብ ይሰብራል። ማጥፋት በጣም ከባድ ነገር ነው፣ ሊሆን ስለማይችል ማለት ነው። የሚመጣውን መከራ ሁሉ ትሸከማለች እንጂ መከራውን አልፈልግም ብላ ህይወቷ ላይ አትጨክንም። በጣም ከባድ፣ እኛ ልንረዳው ያልቻልነው በጣም ከባድ ነገር ገጥሟታል። ከአቅሟ በላይ በትክክል ከአቅሟ በላይ ሆኗል። አእምሯ መቆጠር አልቻለችም ማለት ነው። በቃ እንደ ሀገር ልትሸከም የምትችለው ብዙ ጫና ልትሸከም የምትችለው ሴት ናት፣ እናት ናት ብዬ ስለማስብና ያንን አልፋ እዚህ አይነት ውሳኔ ላይ ደረሰች ሴት እንዴት ሆነ ይሆን ብለን እንድናስብ የገባንበትን ችግር በጣም ከባድ እንደሆነ እንድንረዳ ያደርገናልና ዛሬ እስኪ ለተቀዳሚ ነው ጎረቤቶቻችን ጎብኘት እናድርግ። ጓደኞቻችን ጋር ደውለን እንዴት ናችሁ እንባባል። በተለይ ልጆች እያሳደጉ ያሉ የኑሮ ሁኔታቸው ትንሽ የተንገጫገጭን ብለን የምናስብ ሰዎችን ደውለን እንጠይቅ፣ እንረዳዳ። ለአንድ ሰው ምናልባት 100 ብር 200 ብር ከአንድ ኪስ አውጥቶ ለመስጠት ለሆነ ሰው ቀላል ሊሆን ይችላል። ለምንሰጠው ሰው ደግሞ ያ 100 ብር መቶ ምንም ያህል እንኳን ለውጥ ባያመጣ የሆነ ሰው ያስበኛል፣ የሆነ ሰው ይጨነቅልኛል ብሎ ማሳወቅ ከ100 ሺህ ብር በላይ በገንዘብ ማንተምነው ደስታን የሚሰጥና ያን በቃ እንደው አልፈልገውም በቃ ኑሮ መሮኛል ልሙት የሚያሰኘው ነገር ሁሉ የሚያረግብ ነው የሚሆነው። ስለዚህ ጓደኞቻችን፣ ዘመዶቻችን እንደውለን እንዴት ናችሁ፣ እንዴት ዋላችሁ፣ እንዴት አረፈዳችሁ እንበል። ትዝ ይላችኋል ድሮ እናቶቻችን ወደ ዘመዶቻቸው ቤት፣ ወደ ጓደኞቻቸው ቤት፣ ወደ ሰው ቤት ብቻ ሲሄዱ የሆነች ነገር አንጠልጥለው ይሄዳሉ። አሁን አንጠልጥለን ብንሄደው ሙዝና ብርቱካን ነው ወይ አበባ ነው ይዘን የምንሄደው። ምንም ደግሞ አያደርግም እሱ። ዘይት፣ ሽንኩርት፣ ሌሎች ነገሮች የሚበሉ ነገሮች ይዘን ብንሄድ ግን የሆነ ሰው ቤት አንድ ቀዳዳ ሊሸፍን ይችላል። እና አሁን በትክክል የምንረዳዳበት በገንዘብ በጉልበት በሀሳብ አለውልሽ በመባባል በፍቅር የምንተጋገዝበት የምንረዳዳበት ጊዜ ላይ ነው ያለ ነው እና ሌላ ተጨማሪ ሀዘን የማንሰማበት ጊዜ እንዲሆንልን የበኩላችን ሁሉ እያደረግን ከጸጸት ራሱ ደህና እንሆናለን። የምንችለውን አትሊስት አድርገናል፣ በአካባቢያችን የሆነ ነገር አድርገናል ብለን ሰላም እንድናገኝ በሌላውና ደግሞ እናገኘ ቤቱ ጋር እንደምንሆን አይታወቅምና ገንዘብ ሴቭ እያደረግን ባንክ እንደምናስቀምጠው መልካም ነገሮችንም እየሰራ ለእኛ ነገር በሚያስፈልገን ጊዜ ያ መልካም ነገር ተመልሶ እንዲመጣልን ሴቭ ማድረግ መቆጠብ ይጠበቅብናል ብዬ አስባለሁ። በመከራ በጭንቀት ውስጥ ያሉ እናቶችን በሙሉ እግዚአብሔር መጽናናትን ብርታትን እንዲሰጣቸው እመኛለሁ።
የሞተችው እህታችን ደግሞ ነፍሷን ይማርልን፣ ልጆቿንም ደግሞ እዛው አካባቢ ያላችሁ ሌሎችም ሰዎች የምትረዱበትን መንገድ ማሰብ ያስፈልጋል። ምክንያቱም እነዚህ ደግሞ 2 ሴቶች ልጆች ናቸው። ሴት ልጅ ታውቁታላችሁ አይደል? የሴት ልጅ ነገር ታውቁታላችሁ። መከራችን በጣም ብዙ ነው፣ አስቸጋሪ ነገር ነው በየቦታውና ሌላ ችግር ውስጥ ሳይገቡ ህይወታቸው የሚስተካከልበትን መንገድ መፈለግ ደግሞ ያስፈልጋል። ይሄን ለማለት ነው። እስኪ ሀሳባችሁን፣ አስተያየቶቻችሁ ምን እናድርግ የሚለውን ደግሞ አስተያየት መስጫው ላይ ያስቀምጡልኝ። ሰላም፣ መልካም ቅዳሜና እሑድ ይሁንላችሁ።